ሴትነት እንዳረከሰች ነው የሚቆጥረው የሴትነትን ክብር ሴት ልጅ እንዴት ውርደታም እንደሆነች ነው ያሳየችው እንዴት ነው ሚዲያ ላይ ወንድ ልጅ አልፈልግሽም እያለሽ መንከባከብ አለብህ ብለሽ የምትጋተችው ያሳፍራል እኮ እንደ ሴት ወንድ ልጅ ይኸውልሽ ሴትና ወንድ በጣም የተለያየ ነገር ቢኖረንም ፊሊንግ ግን አንድ አይነት ነው የሁሉም ሰው ማለት ነው የሴትም የወንድም የሆነ አታች ምንድነው ሲተሳሰር ነው የሚባለው ውስጥሽ ያለው ስሜት ሲተሳሰር አሁን እዚህ ውስጥ ወዳችሁ የምታውቁ ከሆነ የሆነ ሁለት ሰዎች ሲዋደዱ ምንም ነገር አይታያቸውም ከሁለቱ ወይ ፍቅር ምንድነው ፍቅር እኮ መከባበር እኮ ነው መከባበር ነው ፍቅር መከባበርና ፊሊንግ ግን ይለያያል እኮ ስታፈቅሪው እኮ ልብሽ ነው አይደል የሚያፈቅረው ታከብሪው የምትችይው ስታፈቅሪ እኮ ያው ነው ፍቅር አብሮ መኖር ነው ፍቅር አብሮ መተሳሰብ ነው ፍቅር ያኔ ፍሬንድ ሆነሽ ነው ፍቅር ያለው ያ ታገቢ ማለት ትዳር ማለት በትዳር እኮ አይኖርም እኮ የኛም ልጆች እኮ ትዳር ውስጥ እኮ አልገቡም እኮ እነዚህ ልጆች እኮ ገርፍሬንድ እና ቦይፍሬንድ ናቸው እኮ ፍቅር ያለው ትዳር እንትን ላይ ነው በቃ ፍቅር ፍሬንድ ላይ ነው ስታገቢ መከባበር መቻቻል መግባባት ነው እንጂ ፍቅረኛሞች ያለሽ ነገር ነው ወይናት እቺ ልጅ አሁን ዛሬ በቀላ ካልሆነ አንተ ጉሸታም ብላ ትሳደባለች ሃይሚ እኮ እንደዛ ብላ እንኳን አትናገር ያ ይውልሽ ገን ያለኝ ሁሉንም ነው ፍቅር ሶስት አይነት ሶስት ከለር አለው ይባላል ፍቅር ሶስት ከለር አለው ማለት መጀመሪያ ጓደኝነት በጓደኝነት የምትጫወችው ልክ በቃ እቃቃ ፈረሰም ይሁን ምንም የምትጫወችው ሁለተኛው ዲፕ ፍቅርና በጣም ውስጥ የገባ ፍቅር እጮኝነት ያ በቃ አንቺን ካላየው ማደር አልችልም አንተን ካላየው ማደር አልችልም የሚባለው አይነት ማለት ነው ሶስተኛው ትዳር ነው ትዳር ውስጥ ስትገቢ ደግሞ ሌላኛው ከለር ነው የሚመጣው የተለያየ ከለር ትዳር ውስጥ ከገባሽ በኋላ ሽንት ቤት ስትሄጂ እንኳን ኢቨን ሽንት ቤት ልሄድ ነው ብለሽ ነው የምትነሺው ምክንያቱም ሌላ ሰው ካጠገብሽ አብሮሽ የሚኖር አለ ልክ እቃ ስታነሺ ለምን ያንን እቃ አነሳኸው ወይም ደግሞ ለምን ያንን እቃ አነሳሽው የሚልሽ ሰው አለ ስራ ነው ገብቶሻል ይሄንን ከዚህ ጋር እንዳታነሳ ይሄንን ከዚህ ጋር እንዳታነሽ ከዛ ስራ ይጀመራል ገባሽ እንደገና ደግሞ ልክ እሱኛው ፓርት ሲያቆም ሳይሆን ልክ እሱኛው ፓርት እንዳለ ልጅ ይመጣል ልጅ ሲመጣ ደግሞ ሌላ ፓርት መጣ ሌላ ከለር መጣ ያ ከለር ደግሞ ማለት ከሁለታችሁም የወጣው ልጅ ሆኖ ሁለት የተለያየ ሐሳብ ይኖራል ስለዚህ ልጅሽን አንተ ሄተው ስትይ ባልሽ ደግሞ ኖ ተዋትበዩ ከዛ እዛ ውስጥ ፍሪክሽንና መጋጨት ይኖራል እንደዛ አይነት ከለር እየያዘ ነው የሚሄደው እንጂ እንደ ቃቃ ጫወታ አሁን እኛ እንደምናወራው እዚህ እንደምናየው አይደለም ፍቅርና ትዳር እጮኝነት ግን ልጅ አርግዤልሃለሁ ብሎ ይዞ መምጣት ምንም ነገር አያስርም ከገበያ ልጅም ጥሩ አይደለም ግን እውነት ላላረጋችሁት ሳታገቡ ለምትወልዱ በጣም ለልጁ ተጽዕኖ አለው ባይዘዌ እኔ በዚህ ታሪክ ላይ የሰፈሬ ልጅ አሉ ሁለቱም 2011 ላይ 10ኛ ክፍል እየተማርን በጣም ነው የምትወደው እንደ ጓደኛ ሆኑ አረገዘች ቤተሰብ ለቤተሰብ ስለሚተዋወቁ አባቱ ልጅ አይደለም ብሎ 8 ወር 7 ወር ኦልሞስት እንደዛው ነው ዳሩት ተጋቡ በደንብ በቃ በደስ በሚል ሰርግ በወለደች 1 ወር ምናምን ሳይሆን አልፈልግሽም ብሎ ሄደ ድጋሚ ልጅ አይደለም ካልመለስክ ብሎ አባቱ አስታረቀው ምናምን 40 ቀን ምናምን ሳትቆይ በላዩ ላይ ደግማ አረገዘች ተቀልሽ እንዳረገዘች ፈታት ሁለተኛ ልጅ ሆኖ ፈታት ከዚህ በኋላ ካልፈልክ ልጅ አልሁን ብሎ ጥሎት ሄደ አባቱን እሷ ሳውዲ መታለች አሁን እሱ ግን ሌላ ጠበሰባት ሌላ ገባ ማለት በፊትም እኮ አፈቅራትማ ፍቅር የለበትም ሁለቱ ልጆች የሚያሳድጉ አሁን እናትና አባቶቹ አሉ ልጅ ስለወለድሽ ብቻ ሊያፈቅርሽ አይችልም እንዴ ግን ምናልባት የልጅ ፍቅር ወይ ልጅ ሊወድ ይችላል አሁን የሱ ምን እንደታውቂያለሽ አፍላ ፍቅር የሚባለው ነገር አለ እሱን በደንብ ሳይተዋወቁ ገና በሆኑበት እድሜ ሁሉም ነገር ቀላል አረገችለት ሴትነት መጀመሪያ ያ ነው ሴትነት ሳታከብር
ሁሉን ነገር በአንድ አሳልፈሽ ሰጥተሽ ከዛ በኋላ ምን እንድትጠብቂ አሳልፈሽ ስለሰጠሽ ብቻ ሳይሆንም እንደዚህ በቀላል ሪሌሽንሽፕ ቶሎ ወደ እርግዝና ምናምን ከሄድሽ እንደ ወንዶች ጨዋታ አድርገው ነው የሚያዩት። ሲጨመር አንቺ ልንገራችሁ አንድ ነገር፣ ወንድ ልጅ እኮ ጠይቆሽ እንኳን እሺ ብለሽው ስትተኝ ቶሎ ወደ አልጋ ስትሄጂ እንደሚጠላሽ እና እንደሚንቅሽ ነው የምነግርሽ። ይሄ የወንድ ልጅ ባህሪ ነው። ይሄ የወንድ ልጅ ባህሪ ነው። እስኪ ውድ ነገር ነው የሚፈለገው፣ ርካሽ ነገር ነው የሚፈለገው። በተፈጥሮ ዋጋ ካልተፈለልሽ በተፈጥሮ እኮ ራሱ እኮ ኳሊቲ የሆነ ነገር ነው የሰው ልጅ ባይኖረው እንኳን የሚመኘው። እዚህ ጋር ራሱ አሁን እዚህ ጋር ከምናየው ታሪክ ልጅቱን ቢወዳት ልጅቱን አስረግዟት እንኳን ቢሆን በጣም ነው የሚጠላት። ምክንያቱም በቃ ወታ ራሷን በቃ እርክስ ነው ያደረገችው። በቃ ያንተ ልጅ ነው። በመጀመሪያ ራሷን ሪስፔክት ማድረግ አለባት። ሴት በጣም ስላዋረደችው በቃ ጠልቷታል። በጣም ነው የሚጠላት። በቃ ማየት ነው የምታስጠላው። ቢያምን እንኳን ሰዎች ራሱ ሊቀበሏት አይችሉም። በእንዲህ አይነት መንገድ መጣ ለማመን እንኳን ቢፈልግ በቃ ራሷን ነው ያወረደችውና አስጠልተዋለች። ወንድ ልጅ ደግሞ ሁሌም እንደዚህ አይነት ሴት ታስጠላዋለች። ልንገራችሁ፣ አሁን ዋጋ ካልከፈለልሽ ዋጋ ካስከፈለሽ መቼም ነው የማይሆንሽ በህይወት። አሁን እዚህ ሀገር ያሉ ሴቶች ራሱ ብር የሚበሉት ከሰጠሽው በኢኮኖሚካሊ እንኳን ከሴት የሚቀበል ከሆነ እያረግሽለት ከሆነ ዋጋ ለሱ የምከፊለት ከሆነ በደንብ ነው ከአንቺ ወስዶ ለሌላ ሴት ነው። ወንድ ልጅ እኮ ሲቀበልሽ ራሱ እኮ እንደረከሽ እንደማይፈልግሽ ወቂው። እንዴት ነው ወንድ ልጅ ይሰጣል እንጂ ይቀበላል? አይቀበልም። ተፈጥሮ ነው። ሴት ልጅ ተፈጥሮ እኮ ነው ይሄ እንዴ። ለዛ እኮ ነው ሴቶቹ ረክሰው እኮ ሴትነትን ያረከሱ። ወንድ ልጅ ለሴት ልጅ ክብር እንደማይሰጥ ያደረጉ። ወንድ ልጅ ሌላ ሴት ምንም እንደሆነች አንቺን ትቶ ሌላ እንዴ ጓደኛሽ እኮ እሺ ነው የምትለው። በአሁኑ ጊዜ የራቃሽነታቸው ጥግ ምን እንደሆነ ተቀልሽ የበለጡሽ ነው የሚመስላቸው፣ ግን የዛን ሰዓት ነው የወረዱት። እነሱ ግን በአንቺ ላይ ሲደረቡ አንቺን የበለጡሽ ነው ይመስላቸው። ወንድ ልጅ እንደሆንም የጓደኛውን አይመኝም። ሴት ነች አብዛኛውን የጓደኛዋን የምትመኘው። ምን አይነት በሽታ እንዳለብን ባላውቅም አንዳንድ እርካሽ ሴቶች ናቸው ብዙ ሴት የሚያሳድጉት ነው። የኛ ልጅ ያት እስቲ ለምንድን ነው ወንድን የማጨብጠው? እሷ በሙስሊም ነው ወንድ መጨበጥ የሚከለከለው አይደለ እንዴ? እስቲ ያትኝ ስለ ክብሯ ነው እኮ ስለ ማንነት ስሬት። ግን እኔ ሃይሚን የወደድኳት አትለጣጠፍም። ፕራንክ ስትሰራ በዛ ላይ ኮንፊደንሷ እስቲ ቤኪን እኮ አጨብጠው አልነካችሁም እኮ ልክ እንደንትን እንደዚህ እንኳን የዛኔ ፕራንክ አድርጋው ሁለቱ ነው። ዛሬ አይተሻታል። የሆነ በቃ የሆነ ግሬሷ ራሷ የሆነ ክብሯ ራሱ ቆማ የምታዳምጥበት ወይ የሆነ ሳይኮሎጂካሊ ፊቷን እያለቻት የሆነ በቃ የሆነ በጣም ግሬስ አላት። ሁለተኛ ነገር በጣም እስከ መጨረሻው እስከ ጥግን ያስጨረሰቻት። ተውኩልሽ እያለቻት እንኳን እሺ ከተውሽልኝ ከሱ ጋር አወራለሁ አይደለም ያለቻት። ዞር በይ በቃ የሆነ እስከ መጨረሻው። አንዳንዴ በቃ ትቼሻለሁ አልፈልግሽም ብሎ ሲልሽ ሰው እኔ ግን አልተውሽም ካለሽ የሆነ እስከ መግደል ሁሉ የምደርሽበት ነገር አለና ልጅቱ እስከ መጨረሻው እንዳቅሽ እኮ አደረግሽኝ፣ በደንብ እንድረዳሽ አደረግሽኝ አለቻት እኮ ያየቻት። ስለዚህ ምክንያቱም ዋሽቶ እንኳን ቢሆን እሱ እቺ ልጅ ብትተው ኖሮ የሆነ አዝና በቃ ይሄ ልጅ ዋሽቷል፣ በቃ ይሄ ልጅ አንዴ ያርጓል እና እኔ ደግሞ ሴት ነኝ ትላለች። እቺ ልጅ ግን እንደዛ አይደለም ያደረገችው። ጭራሽ ሌላ እልህ ውስጥ ነው የከተተቻት። ስለዚህ እኔ ብትተዋት እንኳን እናደዳለሁ። አይገርምሽም? እኔ ግን አንድ ነገር ልንገርሽ ዘርጌ፣ እሷ ይኸውልሽ አሁን እየባሰ እያስጠላችሁ ቆቅ እያለችው ነው የምትሄደው። ገባሽ? ወንድ ልጅ እንደዚህ ስትሆኚ በጣም በጣም ማየት ቀርቶ አብሮ መቆም ራሱ በቃ ይዘገንነዋል። እሱ እንደውም የሴት ክብር ስላለው ብቻ ነው። ገባሽ? ዛሬ ራሱ you never know by the way I'm thinking a lot of things. I don't know, we'll see a lot because something okay, go ahead. በቃ ተውኩት። Yeah, I know, I'm understand you. I know. Yeah. No, we'll see about that. ምን ጥሩ ነገር አድርጋለች ዛሬ በቃ
ችግር የለውም እኮ አሁንም እኮ እኛም እና ማውራት ያለብንም እኮ ስለዚህ አይደወሉባት አይኔና ማን ነው ያዛት? ችግር የለውም መጣለው አውቀው ነው ያ ልጅ አለ ገባሽ? ትልቅ ልጅ እኮ አለኝ ባይዘዌ መቅድዬ አዲስ አበባ የኔ እናት። እሺ ገባሽ? እናቴ ተበላሽተሻል ይለኛል አሁን አውሩ እስኪ ተወያዩ። ደስ ይላል። ዛሬ ደግሞ በጣም ደስ የሚል ውይይት ነው የዛሬው። አዎ እንዴ እንሄድበታለን እንደዚህ እየተወያየን በቪዲዮ እኛም ግን እንዲህ አለች እኮ አንቺ እንዲህ አለች። እኛ በቀደም ስናወራ ሰምታ ነው እንዴ ገንዬ? በቀደም ሰምታ ነው እንዴ? አንተ ተናደህ መተህ አላለችም? እኛ ያወራነውን እኮ ነው ዛሬ የሰራችሁ ነው። እሷ እኮ ትሰማናለች ብያችኋለሁ እኮ። እሷ ብቻ አይደለችም፣ ሁሉም ይሰማሉ። እሱም ትናንትና አላየሽም እንዴ? ምን አለ? የምትጨነቁ አላችሁ የገባችሁ እንዳታስለቅስ ብለን አይደለም እንዴ? እንዳታስለቅስ። አሁን ዛሬ ራሱ እኔ የተናደድኩበት ፓርት ምንድን ነው? አንቺ መምጣት የለብሽም ስትላት እንደኔ ነው። እኔ መቅድዬ አንቺ ራስሽ የወደቅሽ ነሽ ብዬ ነበረ ምላት እንደኔ። እኔ ለአንቺ አፈር እንግዲህ ነገ እኔ ይመስለኛል እንግዲህ ጫወታው ነገ ይጦፋል ብዬ። አይ ግን ድራማ መጥፎ ቃል ባታወጣኝ አንድ ነገር ልንገርሽ። አንቺ እየሰደብሽኝ እኮ እየቀባሽኝ አይደለም እኮ እየተናገርሽኝ እኮ ነው። ስድብና እኮ መልስ ይለያያል እኮ። መልስና ስድብ እኮ እሷ እኮ ማለት ነው ተድራ እንዳረገዘች ሀይሚ በባሏ ላይ እንደተደረበች ነው እያወራች። ስለዚህ እኔ አንቺ ነሽ የወደቅሽ፣ እኔ በአንቺ አፈርኩኝ፣ ሴትነቴን አሳፈርኩኝ በሴትነቴ ብያት ነው የሚሄደው። እሱም ብትላት ይመስለኛል የተሰጣት ካራክተር ነው። ሀይሚ እንደዚህ ብያት ከሆነ ዛሬ ነው ነገም ትበላት በአንቺ ሴትነቴን አፈርኩበት ትበላት ነገር ከካራክተር ውጪ አሁን እያወራን ነው። ውጭ እስቲፋፍዬ ከዛ ውስጥ ከካራክተር ውጭ እንደዛ ካልነባ ሳቄ ነው የሚመጣብኝ። አልሰማችሁ? ምንድን ነው ሙድ እያዛችሁብን ነው እንዴ? መቅድጌ አልሰማችሁ? አንቺን አይደለም ፋቢና ሳራ ይተዋወቃሉ። ታይ ካራክተሩን ውጭ ከእንደዛ ካልሽማ ስቅብሻለሁ አላለ። እንደዛ ያልኩበት ምክንያት ታውቂያለሽ? ሌላ ቤት እንጂ ከትናንት ወዳ የሀይሚን ባ በጣም ነበር ያናደደኝ እና ዛሬ የሆነ ቤት በጣም ስታለቅስ አየሁና እንዲህ ነገር አየሽ እኮ ኮፒ እኮ ነው። አቤት ጊዜው እነሱ ኮፒ መሆኑ በጣም ስታለቅስ ጥሎኝ ሄደ ብቸኛ ነኝ አለች ዛሬ። አየሽ ደግሞ በቃ እንዲህ ነው ያለቀሰችው። እንደዚህ ወየው ለካ ውሸት ነው እንዴ ላለው እኔ አሁን አየሻት? ባለፈው ያለቀሰችው ዛሬ ያለቀሰችው። ወይኔ እንባ እኮ ጥሩ አይደለም እኮ መጥፎ እኮ ነው። አዎ ግን ሀይሚ እንኳን በቻናሏ እየካሰች ነው። ብታለቅስም ኖርማል ነው። አንድ ነገር ልንገራችሁ፣ አይደለም መጀመሪያ አይደለም እኔ ግን ምንም የምነግራችሁ ነገር መጀመሪያ ቀን በነገራችን ላይ መቅዲ ሰምታኛለች። አሁንም እሱን ነው የምጋራው። ዛሬና ትናንት ያለ ነገር ነው እንጂ ከዛ በፊት የነበረ ነገር እውነትና እውነት ነው። አሁንም እውነት ያለ ነገር ያለ ነው የሚመስለኝ እንደ ራሴ አይኖ። ከዛ በፊት ያለው ፓርት የሀይሚ ስሜት በጣም እኔ ይመስለኛል ትናንትና ራሱ በደንብ አልተረጋጋችም። ትናንትና የአባቷ ጥያቄ መጨረሻ ላይ ያለው ፓርት ይመስለኛል ዛሬ ራሱ እንድትጋፈጥ ይሄን ውሳኔ መጨረሻ ላይ ይወሰነ። አንድ እሱ ነው። ሁለተኛ ነገር ደግሞ ከመጣ በኋላ ልጁ አንቺ አልፈልግሽም አላረገዝኩንም አለመፈለግ ብቻ አይደለም ይህ አለመፈለግ ብቻ ሳይሆን ትናንትና እኮ ልጁ የአንተ እንዳልሆነ እንጂ እንዳላደረግ ካላመንክም ነው የእሷ ጥያቄ። ያ ማለት ባታረግስበት ሂዷል እንደማለት ነው። አግኝታታል አለች እኮ። ዞሮ እኮ ማግኘት ኖርማል ነው። ማግኘት ኖርማል ነው። አርግዤብሃለሁ ባትል ኑሮ ሌላ ነገር አድርገሃል ነው የእሷ ጥያቄ። ግን መጨረሻ ላይ የአባቷ ጥያቄ መጨረሻ ላይ ይመስለኛል ምሎ እንደዛ ስላለ እሱ ይመስለኛል ለረጋጋትና ለመጋፈጥ ወሰነችው። የሆነ ነገር ያወቀች ይመስለኛል።
ከዛ በውስጥ ያለው ግን እኔ ራሱ በጣም ነበር ሲያናድደኝ የነበረው ስታለቅስ ምናምን። ከሁሉም የበለጠ ዛሬ እንደውም ልጅቱ ፍራንክ ያደረገች የመሰለኝ ዛሬ እሷን ነው። ምክንያቱም የልጅቱ ንግግርና ሁኔታ ጥለው አካሄድ የሚፍታና የልጅቱ እያረጉ ነው የመሰለኝ መጀመሪያ ነግረው። ምክንያቱም ፈንድቆ ደስ ብሎት ምናምን እንደዛ ሰው አይሆንም። እንዴ ልጅቷማ ብልጥ ናት። ዘርዬ ልጅቷ እኮ በጣም እሳት ናት እኮ በጣም የፈለገ ብልጥ ልትሆን እኔ ውጭ ብላችሁኝ ነው እንጂ እንትን ነው ዛሬ ተመካክሮ ነው ልትሆኝ ትችያለሽ። የፈለገ የሆነ ነገር ግን ከካራክተሩ ውጭ ስላላችሁኝ ልውጣ በቃ። ዛሬ ግን ገብቶሻል። እሱ አንድ ሰው እኔ እኮ ዛሬ አላውቀውም። ሚፍታ በጣም ነገርኩሽ። ፐርሰናሊ ልጁ ማቹርድ ነው፣ የዩኒቨርሲቲ ተማሪ ነው፣ የተማረ ነው፣ ሳይኮሎጂ በጣም የሚያነብ ልጅ ነው። ሲናገር ራሱ ንግግሩ እኔ ራሱ በአካል አውቀዋለሁ። በጣም ተነጋግሮ ሲናገር ተቆጥቦ ነው የሚናገረው። ምናልባት የሆነ ነገር ከተናገርኩ ሰው በዚህ ይወስደዋል ወይ አሳንሼ ከተናገርኩ ብሎ የሚል ነው። እንደዛ አይነት ማቹርድ ልጅ በተአምር አይሸወድም በዚህ በተራ ነገር። ገብቶሻል። ተነጋግረው ከዛ በኋላ ውሸት ነው ብለው ከዛ በኋላ ልክ ስትመጣ የሆነ ነገር ገልብጣበት ነው እንጂ ልትበጠብጪ እንደሆነ እኮ ነቃሁብሽ አላት እኮ መጨረሻ ላይ። እሱንም ሲል ራሱ የእሱ ፊት አይደለም፣ ሲሪየስ ፊቱ አይደለም። ድገሚና እዩና ከዛ ሌላውን ቪዲዮ እዩ። ሪል ሲያወራ ተናዶ ሲያወራና ፌክ ሲያወራ በጣም ያስታውቃል ሚፍታ ባይ ዘ ወይ። ምክንያቱም እንትን አይደለም ፊቱ ራሱ ለእንደዛ አይነት ስላልተፈጠረ ልጁ ራሱን የሆነ ፊት አለው። እዩ በደንብ በእርግጥ እንትን ፊቱ ተቀይሯል። እንደሌላ ጊዜው አይደለም። ግን የመጀመሪያ አሳሳቁን አይተሽ ከሆነ ልክ እንደ ህፃን በጣም እየሳቀ ነበር ምናምን። አንድ ጊዜ የኔ ውበት ማለት ነው። እኛ በቀደም ማንም ሰው እንትን ያለ አታስገቢ አትበሉ፣ በውይይት ነው የምናምነው። እኔ ውበት እንደዛ አትበሉ እንዴ ወጥቶ ገብቶ እንደዚህ ነው አስገቢያቸው ማለት የማይሰማው ተናግሮ እንደዛ ነገር የለም። ሰላም እንዴት ናችሁ? እኔና አታስገቢ ምን አድርጌ? አይ ዝም በያ እያወራን ነው አትበሉ እሺ። ምክንያቱም ያው የዛን ጊዜ እኛም ስሜታዊ ሆነን ነው እሷም ተናደን ነው እኛም ተናደን ነው። የልጅቷ አልቀሻ ነው ባቦታ ነው። ስለዚህ ተው የሰው ልጅ ይሳሳታል። ወይኔ ገንድዬት ነው ወጣችሁ ደግሞ ለምን ነው ይቅርታ የምጠይቀው? ቅድስት ኮሜንቱ። ለማንኛውም ዩዘር የኔትን የወዘርን ሰላም ልን የመጣሁት ሁላችሁንም ሰላም ብያለሁ። ስላስገባሽኝም ደግሞ አመሰግናለሁ። ሌሎቹ ደግሞ እንግዲህ ኮሜንታተሮቹ ስትሳደቡ የነበሩት ባለፈው እኛ እየተወያየን ስለነበረ እየተጠያየቅን ስለነበረ ራሱ ስትሳደብ ያልነበረ የሆነ ኮሜንት ላይ ልነግርሽ ነው እኮ ያመጣሁት። ይቅርታ በይ ደግሞ ቆይ እዚህ ጋር አንድ ጥያቄ ስለ ሃይማኖት ምናምን ያነሳ ሰው አለ? እኔ ስለ ሃይማኖት መቼ ነው ያወራሁት? ቅድም እየሰማሁ የዛኔ ሪል ከሆነ ተጎጂ ሴቷ ነች፣ ድራማ ከሆነ ኦኬ ያለን ነው ስናወራ ነበር። እንኳን አገኘሁሽ። ቆይ እንኳን አንቺ ነበርሽ አይተናገርሽ ላይ ሃይማኖት ብር ምናምን ተረጋግኝ ያላልሽውን ዛህራ አንቺ ዝም በይ። ቆይ እኔ ዝም በይ ለራስሽ በተራውሪ ቆይ ተረጋጉ። አንዴ ከፋፊ ጋር ነው የማወራው። በቀደም ዕለት ማሪ ስለ ብር ምናምን ያወራሽበትን መንገድ ትተው ሪከርድ ያደረጉበትን መንገድ በየቤቱ ነው። እኔ ስለ ብር አላወራሁኝም፣ ስለ ሃይማኖት አላወራሁኝም፣ ስለ ሃይሚ ስለ ብሩክ አላወራሁኝም። ስለ ሴት ስሜት ሪል ከሆነ ይች ልጅ ተጎድታለች። ንገሪያቸው በቃ። አሁን ደግመሽ ምን እንዳወራሁ ንገሪያቸው። ምንም አልናገርም ሲጀመር። እዚህ በፊት ማለት ነው ሪል ከሆነ ሃይሚ ተጎድታለች ነው የኔ ጥያቄ። አሁን እሱን እኮ አይደለም እያልሽ ያለ ነው። ቆይ ሰኒ ያልሽኝ ሪከርድ አላቸው። ሪከርድ ያደረጉብሽን ነው እኮ የምነግርሽ። ምን ሪከርድ? እሺ አምጪው የኔ ሪከርድ። እንደዛ ነው ያደረጉት እኮ። ቆይ አንዴ ዝም በይ ሰኒ ነገር ሰኒ ቆይ ታውራ። ሪከርድ አለሽ? እኔ ስለ ብር ስለ ሃይማኖት ያወራሁትን አምጪው። እንደዛ አንቺ ነኝ ስሚ፣ አንቺ ራስሽ ስሚ። ያልሽው ላይብሽን ሰምቻለሁ እኔ
ገብቶሻል? ምን እንዳወራችሁ አውቃለሁ። እነሱ ግን ወስደው በጣም ወዳጅነን ብለው እኔ ምን እንደፈለጉ እንደው ሼም የማይዛቸው በጣም ባለጌ ሴቶች ማለት ነው። ያልተባለው ብር መልሱ። አንድ ሰው የሆነ አማርኛ ለማውራት አስተዳደጉ